በዓለም የንግድና የኃይል አቅርቦት የደም ስር በሆነው በታሪካዊው የሆርሙዝ ስትሬትና በኦማን ባህረ ሰላጤ ሰማይ ስር የዓለምን ጂኦፖለቲካዊ ካርታ ለዘላለም የሚቀይር እጅግ አስፈሪና ግዙፍ የብረት ጋጋታ ታይቷል። የባህር ላይ ደህንነት ቀበቶ 2025 በሚል መሪ ቃል የተካሄደው የቻይና የሩሲያና የኢራን የጋራ የባህር ላይ ወታደራዊ ልምምድ ተራ ወታደራዊ ልምምድ ሳይሆን ለዋሽንግተንና ለምዕራባውያን ተባባሪዎቿ የተላከ ግልጽና የማያሻማ የጦርነት አዋጅ የሚመስል የጥንካሬ መግለጫ ነው። ይህ በዓለም እጅግ ስትራቴጂካዊ በሆነው የባህር ክልል ላይ የተካሄደው የእሳትና የብረት ትዕይንት የምዕራባውያን የበላይነት ማክተሚያው መቃረቡንና አዲስ የኃይል ዋልታ በምስራቁ ዓለም መፈጠሩን ለዓለም አውጇል። የዓለም ነዳጅ 1/5 የሚተላለፍበትን ይህንን ቁልፍ መስመር ተቆጣጥሮ በሚገኘው በሆርሙዝ ስትሬት ላይ ቻይና በቴክኖሎጂ የረቀቀ የባህር ኃይሏን፣ ሩሲያ በማይበገረው የጦር መርከቦቿና ኢራን በአካባቢው ባላት ጥልቅና ስር የሰደደ ተጽዕኖ ተባብረው የፈጠሩት የሦስቱ ኃያላን ግንባር በመካከለኛው ምስራቅ ለዓመታት የነበረውን የአሜሪካን የበላይነት አፈር ከድሜ አስግጦታል። በቴህራንና በዋሽንግተን መካከል ያለው ውጥረት ዓይን ባወጣ መልኩ በናረበት የኢራን የኒውክሌር መርሃ ግብር ወደማይመለስበት የመብላላት ደረጃ ላይ ደርሷል በሚባልበትና የእስራኤል የጥቃት ዛቻ በጨመረበት በዚህ አስፈሪ ወቅት የቻይናና የሩሲያ ግዙፍ መርከቦች በኢራን ወደቦች ላይ መልህቃቸውን መጣላቸው ለቴህራን ታሪካዊ የሆነ የደህንነት ጋሻና የሞራል የበላይነትን ሰጥቷታል። የሩሲያው መከላከያ ሚኒስቴር ለዚህ ታሪካዊ ልምምድ ያሰማራቸው ሬስኪና የሩሲያ ፌዴሬሽን ጀግናው አልዳር ቲደንዛሃቦቭ የተሰኙት ዘመናዊ የጦር መርከቦች እንዲሁም ፔቼኔጋ የተባለው ግዙፍ የነዳጅ ጫኝ መርከብ የሞስኮን ወታደራዊ ጡንቻ በመካከለኛው ምስራቅ ላይ ዳግም አሳርፈዋል። እነዚህ የብረት ተራራ የሚመስሉ መርከቦች ማዕበሉን እየቀደዱ ወደ ኢራን የባህር ክልል ሲገቡ የክሬምሊን ወታደራዊ አቅም በየትኛውም የዓለም ጥግ እንደማይገታ ለዓለም አሳይተዋል። በሌላ በኩል ቻይና በዘመናዊ ሚሳኤሎች የታጠቀውን በአውቱ የተሰኘውን አጥፊ መርከብና ጋኦይሁ የተባለውን ሁለንተናዊ አቅርቦት ሰጪ መርከብ ወደ ስፍራው በመላክ በባህር ላይ ያላትን የቴክኖሎጂ የበላይነት ዳግም አረጋግጣለች። እነዚህ መርከቦች በኢራን ቻባሃር ወደብ በሚገኘው ሻሂድ ቤሄሽቲ ሲደርሱ የተደረገላቸው አቀባበል በሦስቱ ሀገራት መካከል ያለውን ጥልቅ ወታደራዊና ስትራቴጂካዊ ጋብቻ ቁልጭ አድርጎ የሚያሳይ ነበር። የዘንድሮው ልምምድ ከቀደሙት ዓመታት በተለየ መልኩ እጅግ ዘመናዊ የሆኑ የኤሌክትሮኒክስ የጦር መሳሪያዎችንና የጂፒኤስ መጨናነቅን የፈጠሩ ቴክኖሎጂዎችን ያካተተ መሆኑ ምዕራባውያንን በእጅጉ አስደንግጧል። የብሪታንያ የባህር ላይ ንግድ ማዕከል በአካባቢው ከፍተኛ የጂፒኤስ መስተጓጎል መኖሩን ማሳወቁ ልምምዱ ምን ያህል የቴክኖሎጂ የበላይነትን ለማሳየት የታለመ እንደነበረ ማሳያ ነው። ይህ የኤሌክትሮኒክስ የጦርነት ስልት የጠላትን ድሮኖችና ሚሳኤሎች ኢላማቸውን እንዲስቱ የሚያደርግ ሲሆን ሦስቱ ሀገራት ይህንን ቴክኖሎጂ በሆርሙዝ ስትሬት ላይ መሞከራቸው ለምዕራባውያን መርከቦች ትልቅ ማስጠንቀቂያ ነው። የባህር ላይ ደህንነት ባለሙያዎች እንደሚሉት ከሆነ የአይነቱ የጂፒኤስ መጨናነቅ በአካባቢው በሚያልፉ የንግድ መርከቦች ላይ ከፍተኛ ስጋት የፈጠረ ቢሆንም ለሦስቱ ኃያላን ግን የጦርነት ብቃታቸውን ለማሳየትና የአሜሪካን የደህንነት መዋቅር ለማናጋት አመቺ አጋጣሚ ሆኖላቸዋል። የዚህ ወታደራዊ ልምምድ ትልቁ መልእክት የሚገኘው በጂኦፖለቲካዊ አንድነቱ ላይ ነው። ቻይናና ሩሲያ በታሪክ በመካከለኛው ምስራቅ የባህር ላይ ቁጥጥርን ለዩናይትድ ስቴትስ 5ኛ መርከብ ትተውት የነበረ ቢሆንም አሁን ግን ያ ዘመን ማለፉን በተግባር እያሳዩ ነው። ቻይና ምንም እንኳን ምዕራባውያን በኢራን ላይ የኢኮኖሚ ማዕቀብ ቢጥሉም የኢራንን የነዳጅ ዘይት በከፍተኛ መጠን በመግዛት የቴህራን የኢኮኖሚ የጀርባ አጥንት ሆና ቀጥላለች። ከኢራን የሚላከው ነዳጅ ከ80 በመቶ በላይ የሚሆነው ወደ ቻይና የሚሄድ ሲሆን ይህ ደግሞ ለኢራን በምዕራባውያን የሚሰነዘርባትን የኢኮኖሚ ጫና የመቋቋም አቅም ሰጥቷታል። በምላሹም ሩሲያ በዩክሬን በምታካሄደው ጦርነት የኢራንን ድሮኖች በመጠቀም ለቴህራን የጦር መሳሪያ ቴክኖሎጂ ድጋፍ እያደረገች ትገኛለች። ይህ የጥቅም ትስስር አሁን ወደ ወታደራዊ ጥምረት አድጎ በዓለም ላይ ያሉትን አምባገነን ተብለው የሚፈረጁ መንግስታት በአንድ ጥላ ስር በማሰባሰብ ላይ ይገኛል። ኢራን ይህንን ወታደራዊ ልምምድ ለውስጥ ፖለቲካዊ ፍጆታዋን በሚገባ ተጠቅማበታለች። የእስራኤልን ጥቃቶችና የአየር መከላከያ መቋረጡን ተከትሎ በሕዝብ ዘንድ ተፈጥሮ የነበረውን ስጋት ለመቀነስ የመንግስት ቴሌቪዥን በምሽት የተደረጉ የቀጥታ ተኩስ ልምምዶችንና የግዙፍ መርከቦችን እንቅስቃሴ በስፋት ዘግበዋል። ይህ ደግሞ ኢራን ብቻዋን እንዳልሆነችና በስተጀርባዋ እንደ ቻይናና ሩሲያ ያሉ የቬቶ ፓወር ያላቸው ኃያላን ሀገራት መቆማቸውን ለሕዝቧም ሆነ ለጠላቶቿ ለማሳየት የተደረገ ጥረት ነው። በተለይም በሶሪያ የባሽር አልአሳድ መንግስት መውደቅን ተከትሎ ኢራን በአካባቢው የነበራት ተጽዕኖ እየቀነሰ በመጣበት ወቅት ይህ ወታደራዊ ልምምድ እንደ ትንሣኤ ተቆጥሮላታል። የኢራን ወታደራዊ መሪዎች በኩራት እንደሚናገሩት ይህ ልምምድ ለጓደኞቻችን የሰላም ለጠላቶቻችን ደግሞ የጥፋት መልእክት ነው። የዓለምን ትኩረት የሳበው ሌላው ጉዳይ በጄኔቫ እየተካሄደ ያለው የኒውክሌር ድርድር ነው።
የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ኢራን ለማንኛውም ዛቻ እንደማትንበረከክና ፍትሐዊ ስምምነት ካልተገኘ አቋሟን እንደማትቀይር በድፍረት መናገራቸው ከጀርባዋ ካለው ወታደራዊ ድጋፍ የሚመነጭ እምነት እንደሆነ ይገመታል። ዶናልድ ትራምፕ ለኢራኑ የበላይ መሪ አሊ ካሚኒ የላኩት የተባለው ደብዳቤና አዲስ የኒውክሌር ስምምነት የመፈለግ ፍንጭ ዋሽንግተንም ቢሆን የኢራንን አዲሱን የጥምረት አቅም ተረድታ ወደ ድርድር ጠረጴዛ ለመመለስ መገደዷን ያሳያል። ሆኖም ኢራን በአሁኑ ወቅት የኒውክሌር ማበልጸግ ደረጃዋን ወደ ጦር መሳሪያነት ደረጃ አቅርባ ማድረሷ ቀጣዩ ጊዜ እጅግ አስፈሪ አድርገዋል። አራቺ በጄኔቫ ከራፋኤል ግሮሲ ጋር ባደረጉት ውይይት ኢራን ቴክኒካዊ ብቃቷን ለድርድር እንደማታቀርብ በግልጽ አስታውቀዋል። ይህ ደግሞ በባህር ላይ ካለው ወታደራዊ ጡንቻ ማሳያ ጋር ተዳምሮ ኢራንን በአካባቢው የማይደፈር ኃይል አድርጓታል። ቻይና ለኢራን የምትሰጠው ድጋፍ ከነዳጅ ግዢና ከወታደራዊ ልምምድ ባለፈ የውስጥ ተቃውሞዎችን ለመቆጣጠር የሚያስችል የቴክኖሎጂ ድጋፍንም ያካትታል። የቻይና የክትትል ቴክኖሎጂዎች፣ የፊት መለያ ካሜራዎችና የኢንተርኔት ቁጥጥር ስልቶች በኢራን ውስጥ ተግባራዊ መደረጋቸው የቴህራን መንግስት የውስጥ ስጋቶቹን እንዲያረግብና በውጭ ፖሊሱ ላይ ብቻ ትኩረት እንዲያደርግ ረድቶታል። የቻይና ኩባንያዎች የሆኑት ሁዋዌና ዜድቲኢ በኢራን ብሔራዊ የኢንተርኔት መረብ ግንባታ ላይ ያላቸው ተሳትፎ ኢራን ከውጭው ዓለም ተገላ የራሷን የቁጥጥር ስርዓት እንድትዘረጋ አስችሏታል። ይህ ደግሞ የቻይናን ዲጂታል አምባገነንነት ስልት ወደ መካከለኛው ምስራቅ የማስፋፋት አካል ተደርጎ ይወሰዳል። በኢራን ጎዳናዎች ላይ የተገጠሙት የቻይና ሰራሽ ድሮኖችና የክትትል መሳሪያዎች ተቃዋሚዎችን ለማፈን ብቻ ሳይሆን በወታደራዊ ልምምዱ ወቅትም ለስለላ ሥራ መዋላቸው የጥምረቱን ጥልቀት ያሳያል። ይህ በእንዲህ እንዳለ የየመኑ ሐውቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ ላይ የሚያካሂዱትን ጥቃት ዳግም እንጀምራለን ማለታቸው የአካባቢውን ውጥረት ይበልጥ አባብሶታል። ሐውቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች ኢላማ ማድረጋቸው የዓለም የንግድ መስመር በሁለት በኩል ማለትም በሆርሙዝና በባቤል መንደብ እንዲዘጋ ስጋትን ፈጥሯል። የቻይና ሩሲያና ኢራን ልምምድ በዚህ ሁከት ውስጥ መካሄድ ምዕራባውያን በአካባቢው ያላቸውን የበላይነት ለማስጠበቅ የሚያደርጉትን ጥረት እጅግ ፈታኝ ያደርገዋል። የሐውቲ መሪ አብዱል ማሊክ አልሁቲ እስራኤል ወደ ጋዛ እርዳታ ካላስገባች ጥቃታቸውን አጠናክረው እንደሚቀጥሉ መዛታቸው በክልሉ ያለውን ጦርነት ወደ ሰፊ ቀውስ ሊቀይረው ይችላል። በዚህ መሃል የቻይናና የሩሲያ መርከቦች በአካባቢው መገኘታቸው ሁቲዎች ለሚወስዱት እርምጃ የጀርባ አጥንት ጥበቃ እንደማግኘት ይቆጠራል። በዚህ ወታደራዊ ልምምድ ላይ የታዘቡት ሀገራት ዝርዝርም የጥምረቱን ስፋት ያሳያል። አዘርባይጃን፣ ኢራቅ፣ ካዛኪስታን፣ ኦማን፣ ፓኪስታን፣ ኳታር፣ ደቡብ አፍሪካ፣ ስሪላንካና የተባበሩት አረብ ኤምሬትስ ታዛቢዎችን መላካቸው የመካከለኛው ምስራቅና የደቡብ እስያ ሀገራት ወደ አዲሱ የኃይል ዋልታ እያዘነበሉ መሆኑን ያሳያል። በተለይም የተባበሩት አረብ ኤምሬትስ እና ኳታር ያሉ የአሜሪካ የቅርብ ወዳጆች በዚህ ልምምድ ላይ መገኘታቸው ዋሽንግተን በአረብ ሀገራት ላይ የነበራት ተጽዕኖ እየተሸረሸረ መሆኑን ያሳያል። እነዚህ ሀገራት ከቻይናና ከሩሲያ ጋር ያላቸውን ግንኙነት በማጠናከር ራሳቸውን ከአንድ ወገን ጥገኝነት ለማላቀቅ እየሰሩ መሆናቸው ግልጽ ነው። የልምምዱ ስትራቴጂካዊ ፋይዳ ከባህር ላይ እንቅስቃሴ ባለፈ ወደ ሳይበር ዘርፍም ይዘልቃል። ሩሲያና ቻይና ያላቸውን የሳተላይት መረጃ የመጋራት ስምምነት ለኢራን ወታደራዊ እንቅስቃሴ ትልቅ እገዛ እያደረገ ነው። በልምምድ ወቅት የታየው የተቀናጀ የመረጃ ልውውጥ ሦስቱ ሀገራት በጦርነት ወቅት እንዴት ተባብረው ሊንቀሳቀሱ እንደሚችሉ ፍንጭ የሰጠ ነው። ሩሲያ በዩክሬን ካገኘችው የጦርነት ተሞክሮ፣ ቻይና ካላት የቴክኖሎጂ የበላይነትና ኢራን በአካባቢው ካላት የመሬት አቀማመጥ ዕውቀት ጋር ተዳምሮ የጥምረት ለኔቶ ትልቅ ራስ ምታት ሆኗል። የምዕራባውያን ወታደራዊ ተንታኞች እንደሚሉት ይህ ልምምድ የባህር ላይ ቁጥጥርን ብቻ ሳይሆን አጠቃላይ የመካከለኛው ምስራቅን የደህንነት ካርታ ለመለወጥ የታለመ ነው። በአጠቃላይ የ2025ቱ የባህር ላይ ደህንነት ቀበቶ ልምምድ ዓለም ወደ ቀዝቃዛው ጦርነት መሳይ አዲስ ምዕራፍ መግባቷን ማሳያ ነው። የቻይና የገንዘብና የቴክኖሎጂ አቅም፣ የሩሲያ ወታደራዊ ልምድና የኢራን ስልታዊ መገኛ ተዳምረው የፈጠሩት ይህ አዲስ ኃይል የአሜሪካን የዓለም ፖሊስነት ሚና በግልጽ እየተገዳደረው ነው። በኦማን ባህረ ሰላጤ ላይ የታዩት እነዚህ ግዙፍ የጦር መርከቦች ለምዕራባውያን ዲሞክራሲና ለነጻ ገበያ ስርዓት ትልቅ ስጋት ቢሆኑም ለኢራንና ለአጋሮቿ ግን የአዲስ ዘመን መባቻ ናቸው። የሆርሙዝ ስትሬት ማዕበል አሁን የነጻነት ሳይሆን የኃይል ሽኩቻ መድረክ ሆኗል። ይህ ታሪካዊ ክስተት የሚያስተላልፈው የመጨረሻው መልእክት በዓለም ፖለቲካ ውስጥ ዘላቂ ወዳጅ የለም፣ ዘላቂ ጥቅም እንጂ የሚለውን ብሂል ነው። ቻይናና ሩሲያ ኢራንን እንደ ጋሻ በመጠቀም ምዕራባውያንን ሲወጉ፣ ኢራን ደግሞ እነዚህን ሀያላን ሀገራት ድጋፍ ተጠቅማ ህልውናዋን እያረጋገጠች ነው። ዓለም አሁን የምትጠብቀው ይህ የብረት ጥምረት በቀጣይ ምን አይነት እርምጃ እንደሚወስድና ዋሽንግተን ለዚህ ግዙፍ ፈተና የምትሰጠው ምላሽ ምን እንደሚሆን ነው።
አንድ ነገር ግን በእርግጠኝነት መናገር ይቻላል። የመካከለኛው ምስራቅ ባህሮች ከእንግዲህ የአንድ ወገን ብቻ መፈራገጫ መሆናቸው አብቅቷል። በሦስቱ ኃያላን ጥላ በአካባቢው ላይ በግልጽ ማረፍ ጀምሯል። ይህ ማዕበል ወዴት እንደሚወስደን ባይታወቅም ጉዞ ግን የኃይል ሚዛኑን ለዘላለም የቀየረ መሆኑን የማይታበል ሐቅ ነው። የባህር ላይ ደህንነት ቀበቶ 2025 የአዲሱ የዓለም ስርዓት መጀመሪያ መሆኑን በደምና በብረት አረጋግጧል። ከእንግዲህ በመካከለኛው ምስራቅ የሚነፍሰው ንፋስ የምዕራባውያንን ሰንደቅ ዓላማ የሚያውለበልብ ሳይሆን የምስራቁን ኃያላን ግርማ ሞገስ የሚያበስር መሆኑ ነው። የቻይና ሩሲያና ኢራን ጥምረት ለምዕራባውያን የሚሰጠው ፋታ የለም። ቻይና በኢኮኖሚ፣ ሩሲያ በጦር መሳሪያና ኢራን በመሬት ላይ ባላት ተጽዕኖ ተሳስረው የአሜሪካን የአንድ ዋልታ ዓለም ህልም ወደ አመድነት እየቀየሩት ነው። በጄኔቫ የሚደረገው ድርድርም ሆነ በቀይ ባህር የሚታየው ትንኮሳ የዚህ ግዙፍ ስትራቴጂካዊ ጨዋታ አካል ናቸው። ዓለም አሁን ያለችበት ሁኔታ የማዕበል ዋዜማ ይመስላል። ይህ ማዕበል ሲፈነዳ ደግሞ አሸናፊዎቹ እነማን እንደሚሆኑ ከወዲሁ በሆርሙዝ ስትሬት ላይ ታይተዋል።